ሰላም ስለ አይንቲና እንማማር። እንዴናችሁ? ሁሉ ሰላም፣ ሁሉ መልካም፣ ጥሩ። ኦኬ ሶ አሁን የምናየው ምንድነው? ስለ ቻይልድ አይ ዴቨሎፕመንት፣ ስለ ህጻናት አይን እድገት ነው የምናየው። ሶ ልጆች ሲወለዱ ሙሉ ለሙሉ ያያሉ ማለት አይደለም። እድገቱ ሙሉ ለሙሉ የሚደራጀው እስከ 6 ዓመት ነው። ለምሳሌ በፌስ ስናየው ከተወለደ እስከ 1 ወር ድረስ ብላክ ኤንድ ዋይት ነው የሚያየው። ከለር የማየት አቅም የለውም። የሚያየው ርቀት ረጅም አይደለም፣ እስከ 10 ሴንቲሜትር እስከ እናትየው ፌስ። እዚህ ጋር ፒክቸሩ ላይ እንደምታዩት እንደዚህ ብዙ ሩቅ አያይም፣ ብላክ ኤንድ ዋይት ነው የሚያየው። ልክ ወደ 4 ወር አካባቢ ሲደርስ አይኑን ወደ ግራ ወደ ቀኝ የማንቀሳቀስ ነገር ይጀምራል። ይሄ ደግሞ ጥሩ ነው። ምንድነው? አይን ቱ ብሬን ኮኦርዲኔሽን ዴቨሎፕ እያደረገ ነው ማለት ነው። ልክ ወደ 9 ወር 8 ወር እንደዚህ አይነት አካባቢ ደግሞ ሲደርስ መጫወቻዎችን ማንሳት፣ ማየት፣ መመርመር ይጀምራል። ይሄ ደግሞ ጥሩ ነው። ምንድነው? ሄድ አለ፣ አይን አለ፣ ኤንድ ሃንድ ኮኦርዲኔት እያደረጉ ነው ማለት ቃ ሲያነሳ ምን ሲል ኮኦርዲኔሽኑ እየጨመረ ነው። እጁ አይኑና ጭንቅላቱ በደንብ እየተባበሩ ነው ማለት ነው። እስከ 3 ዓመት ሲደርስ ነው ከለር ሙሉ ለሙሉ መለየት የሚችለው ማለት ነው። ከ4 እስከ 6 ዓመት ደግሞ ምንድነው? ወጣቶች የሚያዩትን ማየት። በቃ ልክ ክሊኒክ ስትመጡ ተቀምጣችሁ 6 ሜትር ግራ አይን ቀኝ አይን እንደዚህ የሸፈናችሁ የምታዩት ፊት ለፊት ወደፊት በደንብ እናየዋለን። 6 ነው ቤተር ቪዥን ነው ብለን የምንለው እሱ ቤተር ቪዥን ቆንጆ እይታ ላይ ዴቨሎፕ የሚያደርገው ህጻናቶች ላይ ከ4 እስከ 6 ዓመት ላይ ፉሊ ዴቨሎፕ ያደርጋሉ ማለት ነው። ስለዚህ እድገቱ እንደዚህ ነው፣ በአንዴ አይደለም። እነዚህ ፎሎ ማድረግ ያስፈልጋል። ልጆቻችሁን ስታዩ ፎሎ ማድረግ ህጻናቶች ላይ ማለት ነው። አይኑን ወደ ግራ ወደ ቀኝ ያንቀሳቅሳሉ ወይ፣ እንደገና እቃ ምናምን አንስቶ ያያል፣ መረመር ነገር አለው ወይ፣ ጥሩ ነው። ዴቨሎፕመንቱ ቅድም እንዳልኳችሁ ብሬን አይ ኤንድ ሃንድ ዴቨሎፕመንት እየጨመረ መምጣቱን ያሳያል ማለት ነው። ሌላው ደግሞ ምንድነው? ቼክ የምታደርጉት እዚህ ጋር ክሮስ አይኑ ክሮስ ያደርጋል ወይ ፎሎ ሲያደርግ እኩል ፎሎ ማድረጉን ቼክ ማድረግ አለባችሁ። የገባ ወደዚህ የወጣ አይን ካለ እሱን ቼክ ማድረግ። እንደገና ይኸው እዚህ ጋር ይህ አይን ጥቁር ነው፣ ይህ አይን ነጭ ነው። ጥቁር ከሆነ ኖርማል ነው፣ ነጭ ከሆነ የሞራ ዴቨሎፕ አድርጎ ካታራክት ሞራ ዴቨሎፕ አድርጎ ሌላም ከዛ ወደ ሬቲኖብላስቶማ የሚባለው ከፍ ያለም ሊሄድ ይችላል። ስለዚህ እንደዚህ አይነት ምልክት ሲኖር ሴንሲቲቭ መሆን ያስፈልጋል። ፎሎ አሁን ያልኳችሁን ፎሎ፣ ከለሩን ፎሎ ማድረግ፣ ሙቭመንቱን ፎሎ ማድረግ፣ ሴንተርነሱን ቼክ ማድረግ፣ እቃ አንሶ ቼክ የማድረግ ነገር አለው ወይ ይሄ ቢኮዝ አይን ማለት የጭንቅላት አንድ አካል ነው። ሰው የሚያየው በአይኑ ብቻ አይደለም፣ ዋናው በብሬን ነው። ከዚህ በፊትም ተነጋግረናል። ብርሃን ይመጣል፣ ሬቲና ብርሃን መቀበል ያልፋል። ያ ብርሃን ወደ ኤሌክትሪካል ሲግናል ይቀየራል። በኦፕቲክ ነርቭ አማካኝነት ወደ ብሬን ሄዶ ብሬኑ ነው በቪዥዋል ኮርቴክስ ኢንተርፕሬት የሚያደርገው ይሄን አይታል ያን አይታል የሚለው። ስለዚህ የህፃናት የአይን እይታ አዲስ እስከ 6 ዓመት ያለው በደንብ ቼክ መደረግ አለበት። ምክንያቱም 80% ልጆች የሚማሩት በአይን በሚገባው ነው። ስለዚህ ያን አጡ ማለት የብሬን ዴቨሎፕመንትም ያመጣል። ውስንነት፣ የብሬን ውስንነት ያመጣል። ስለዚህ አቴንሽን የመስጠት ችግር፣ ሚሞሪ የማስታወስ፣ የቋንቋ ምናምን ችግር እንደዚህ አይነት ነገር ሀፕን ያደርጋል። ስለዚህ እስከ 6 ዓመት በደንብ ፎሎ ማድረግ ያስፈልጋል ማለት ነው። እዚህ 5 ዓመት ደግሞ ችግር ካለ ወዲያው መምጣት የሚያስፈልገው። በ3 ዓመት ቼክ ቢደረጉ አትሊስት 4 እስከ 5 ዓመት ግን ትምህርት ቤት ከመግባታቸው በፊት ግን ስኩል ስክሪኒንግ ወሳኝ ነው። ደብተር፣ እስክሪብቶ፣ ቦርሳ ይዛችሁ ትልካላችሁ። ነገር ግን አይኑ ወሳኝ ትምህርት ቤት የሚጠቅመው ነገር። ስለዚህ እሱን ቼክ ተደርጎ ነው ወደ ትምህርት ቤት የሚሄደው። ቅድም እንዳልኳችሁ ከ4 እስከ 6 ቤስት ቪዥን የሚያይበት ስለሆነ አረጋግጣችሁ ችግርም ካለ በመነጽር የሚስተካከል እሱ ተስተካክሎ ነው ወደ ትምህርት ቤት መሄድ ያለበት ማለት ነው። አንዳንድ ምልክቶች ሌላ ልንገራችሁ። ለምሳሌ መጽሐፍ ወይ ነገር ሰጥቶ እንደዚህ አቅርቦ የሚያይ ከሆነ ይሄ ልጅ ማዮፒክ ነው፣ ቅርብ ያያል፣ ርቀት ያያል፣ መነጽር ችግር ያስፈልገዋል ማለት ነው። ሄድ ቲልት ጭንቅላቱ ቲልት የሚያደርግ ከሆነ ስማ አስቲግማቲዝም እና ሌላም ፕሮብሌም ሲኖር እሱንም ማሳየት። አይኑን ደግሞ ጥብብ አድርጎ የሚያይ ከሆነም እሱም የመነጽር የሚስተካከል ችግር ይኖርበታል። የመቅላት፣ እንባ፣ የማሸት ምናምን እነሱ ከኢንፌክሽን ከአለርጂ ከምን ጋር የተገናኙ ነው። እነሱ ምልክቶች ካሉ መታየት ያስፈልጋል ማለት ነው። ስለዚህ እንደዚህ አይነት ችግር ካለ ሞራ ምናምን እነዚህ ቶሎ ዲቴክት ተደርገው መስተካከል አለባቸው። አለበለዚያ አምብሎፒያ ያመጣል ማለት ቅድምም
በሌላ ሴሽን አውርተነዋል። ሌዚ አይ የመስነፍ ይኖራል። ስለዚህ ቶሎ አይኑ እንዳይሰንፍ እንደገና ቅድም ያወራነው የአይ ቱ ብሬን ኮኦርዲኔሽኑን እንዳይጎዳ ቶሎ ዲቴክት ተደርጎ ቶሎ ሕክምናውን ማግኘት አለበት ማለት ነው። ይመቻችሁ።